መሲሁ ኢየሱስ ክርስቶስ በንጉስ ዳዊት የተስፋ ቃል መሰረት በምድር ላይ መንግስቱን ከመመስረቱ በፊት የአርማጌዶን ጦርነት ይካሄዳል። በጌታ ዳግም ምጽአት ጊዜ ሐሰተኛው ክርስቶስ ከተከታዮቹ ጋር በመሆን ሐሰተኛው ክርስቶስ የሚለው ከባህር የሚወጣው አውሬ ከባህር የሚወጣው ቀዩ ዘንዶ የሚባለው የአውሮፓው ህብረት መሪ ነው። እሺ በእርሱ አማካኝነት ከዓለም ጦር ጋር በመሆን እስራኤልን ለማጥፋት ይከባሉ፣ ያስጨንቃሉ። ያን ጊዜ ጌታ ኢየሱስ ይገለጣል፣ ጠላቶችንም ሁሉ ከአፉ በሚወጣው ሰይፍ ይገድላቸዋል። የአርማጌዶን ጦርነት ዛሬ የምንመለከተው ጌታችን ኢየሱስ ክርስቶስ ዳግም በሚመጣበት ጊዜ የሺውን ዓመት መንግስት ከመመስረቱ በፊት ከሚከናወኑ ነገሮች አንዱ የአርማጌዶን ጦርነት እንደሆነ መጽሐፍ ቅዱስ ያስተምረናል። ተመልከቱ እንግዲህ በሰባቱ ዓመት የመከራ ዘመን የአውሮፓው ህብረት አውሬው የሚባል አለ። ከባህር የሚወጣ አውሬ የሚለው ከአውሮፓው ህብረት የሚወጣ አውሬ መሪ ነው። እንግዲህ ባህር በራእይ መጽሐፍ አህዛብን የሚወክል ነው። ምድር የሚለው ደግሞ እስራኤልን የሚወክል ነው። ስለዚህ ሁለት አይነት አውሬዎች ናቸው የሚወጡት። አንደኛው ከባህር የሚወጣው ቀዩ ዘንዶ የተባለው እርሱ የአውሮፓው ህብረት መሪ ነው። ቀጥሎ ደግሞ ከምድር የሚወጣው አውሬ የተባለው ደግሞ ወይም ሐሰተኛው ነብይ የተባለው ደግሞ እስራኤላዊ ነው ተብሎ ይታመናል። ምክንያቱም በደንብ አድርገን ራእይ መጽሐፍን በምናጠናበት ጊዜ 11 ነገዶች በሙሉ ሲዘረዘሩ የዳን ነገድ ግን ምን አላለም? አልተዘረዘረም። ከዳን ጋር በተያያዘ ደግሞ የትንቢት መጽሐፍቶችን በምናጠናበት ጊዜ አባታቸው ያዕቆብ 12ቱን ልጆቹን ሰብስቦ በሚባርክበት ጊዜ ከዳን ጋር በተያያዘ በጣም አስደንጋጭ ነገር ተመልክቷል እና መድኃኒትህን ላክ እግዚአብሔር ሆይ መድኃኒትህን ላክ እስኪል ድረስ ያስጨነቀው አንዳች ነገር ተመልክቷል። ከዚያ የተነሳ የዳን ነገድ ራእይ መጽሐፍ ላይ 11 የወንድሞቹ ነገዶች ሲዘረዘሩ ዳን ግን አልተጻፈም። በዳን ፋንታ ጭራሽ ኤፍሬም ነው የገባው። ተመልከቱ በዳን ነገድ እንግዲህ ከዚህ የተነሳ ዮሴፍ ነው የገባው በዳን ነገድ ማለት ነው። ስለዚህ ትክክል አይደለም። በዛ ሰዓት ላይ ከምድር የሚወጣው አውሬ ወይም ደግሞ ሐሰተኛው ነብይ የሚባለው ደግሞ በአውሬው ከባህር በወጣው አውሬ ወይም በአውሮፓው ህብረት መሪ ፊት እየሄደ ታምራትንና ድንቅን በማድረግ የአውሬውን ወይም የአውሮፓው ህብረትን መሪ ንግግሮች በታምራትና በድንቅ የሚያጅበው ያሰው ከዳን ነገር ነው ተብሎ ይታመናል። የተለያዩ የትንቢት መጽሐፍቶችን የተረጎሙ ሰዎችም እንደዚያ ብለው ወይም ስኮላሮች እንደዚያ ብለው ይናገራሉ ማለት ነው። እንግዲህ ራእይ መጽሐፍን በምናጠናበት ጊዜ የሰባቱ ዓመት የመከራ ዘመንን በተለይ ራእይ ምዕራፍ 6 እስከ ምዕራፍ 19 ድረስ የሰባቱ ዓመት የመከራ ዘመን በዝርዝር ምን እንደሚመስል ነው የምናገኝ። ምን እንደሚመስል ቤተክርስቲያን ከተነጠቀች በኋላ ሁለቱ ወይራዎች የሚባሉ ሰዎች ይነሳሉ። በሙሴና በኤልያስ መንፈስ ነው የሚነሱት። እነዚህ ሰዎች የሚሰብኩት የመንግስት ወንጌል ነው። በእነዚህ ሰዎች ስብከት አማካኝነት ወደ 144,000 የሚደርሱ ወደ ሴት ያልደረሱ ወጣቶች በመንግስት ወንጌል ስብከት ይለወጣሉ። ይህንንም የመንግስት ወንጌል ይዘው እስከ ምድር ዳርቻ ድረስ ይሰብኩታል። ተመልከቱ እኛ የምንሰብከው የጸጋ ወንጌል ነው። እኛ የምንሰብከው የክብር ወንጌል ነው። እነዚህ ወጣቶች የሚሰብኩት ግን የመንግስት ወንጌል ነው። የመንግስት ወንጌል ኮንተንቱ ምንድነው የሚለው ሲባል በአባታቸው በንጉስ ዳዊት የተስፋ ቃል መሰረት መሲሁ መናገሻ ከተማውን ኢየሩሳሌም ላይ አድርጎ የዳዊትን ድንኳን አድሶ በዳዊት ዙፋን ላይ ተቀምጦ ምድርን ሁሉ የሚያስተዳድርበትን ሜሴጅ ወይም ደግሞ የምስራች የሚናገር በዋናነት ከአይሁድ ህዝብ ጋር የተያያዘው
ሜሴጅ ወይም ወንጌል የመንግስት ወንጌል ይባላል። የመንግስት ወንጌል በዋናነት ከእስራኤል ህዝብ ጋር የተያያዘ። ስለዚህ እነዚህ ሰዎች ይሰብካሉ። በእነዚህ ሰዎች ስብከት የሚቀየሩ የሚለወጡ በዛ ሰዓት ያሉ ሰዎች ብልሆች ይባላሉ። በዚያ እውነት የማይለወጡ ሰናፎች ይባላሉ። ከብልሆችም ከሰነፎችም ውስጥ እኛ የለንበትም ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ከመምጣቱ በፊት በአውሮፓው ህብረት መሪ አማካኝነት በዓለም ላይ ያሉ ከአራቱም አቅጣጫ የሚሰበሰቡ የምድር ጦሮች በሙሉ ይመጣል። የዓለም ጦር በሙሉ ወደ ሚድል ኢስት ይጓዛል። ወደ ሚድል ኢስት ይሄዳል። ከአራቱም አቅጣጫ ነው የሚሰበሰቡ። ኦኬ፣ ከአራቱም አቅጣጫ በአውሮፓው ህብረት መሪነት የደቡብ ጦር እንኳን ሳይቀር። የደቡብ ጦር የሚለው የአፍሪካን ጦር ነው። የአፍሪካን ጦር በደንብ አድርገው የሚመሩት እነማን ናቸው ብለን ስናስብ እስራኤል በካርታ ደረጃ እንዳትኖር የሚፈልጉት የግብፅና ሊቢያ፣ ሞሮኮ አካባቢ ያሉ አገራት ናቸው። የአፍሪካውን ጦር በሙሉ አሰባስበው የደቡብ ጦር ነው የሚባለው እነርሱ ወደ ላይ ይሄዳሉ ማለት ነው። ተመልከቱ። ከአራቱም አቅጣጫ የኤፍራጥስ ወንዝ ይደርቃል። በባለፈው እግዚአብሔር ለሳምፕል ብሎ አንዳች ምልክት አስቀምጧል። ያን ጊዜ ሙሉ በሙሉ የኤፍራጥስ ወንዝ ይደርቃል። ያን ጊዜ ከላይ ያለ እነ ቶብሉስክ እነ ሞስኮ ሁሉ ይመጣሉ ማለት ነው። ዘ ግሬት ዎል የሚባለው ፋር ኤስት ወይም ደግሞ የቻይና ጦር ሁሉ ተሰብስቦ ይመጣል። ከአራቱም አቅጣጫ እስራኤል የምትባለውን ምድር ለማጥፋት በአውሮፓው ህብረት መሪነት የዓለም ጦር በሙሉ ተሰብስቦ ይመጣል። እሱ እንግዲህ የመጨረሻው ጦርነት ወይም ደግሞ ሶስተኛው የዓለም ጦርነት ይሉታል አንዳንዶቹ። ሶስተኛ የዓለም ጦርነት። ከዚህ በፊት የተካሄዱት ሁለቱም የዓለም ጦርነት ሰውና ሰው እኩያሞች ናቸው የተዋጉት። ነገር ግን ይሄኛው የአርማጌዶን ጦርነት ላይ የሰው ልጅ በሰይጣን አስተባባሪነት ከቅዱሱ ከኢየሱስ ጋር ከንጉሱ ከኢየሱስ ጋር ለመዋጋት የሚሰበሰብበት የጦርነት ታሪክ። በጣም በሚያሳዝን ሁኔታ ሰይጣን ሁሉንም ነገር ተቆጣጥሮ የሰው ልጆችን አእምሮ ተቆጣጥሮ እስራኤልን ለማጥፋትና ንጉሱ ኢየሱስ ክርስቶስ በሚመጣበት ጊዜ ለመቋቋም ወደ ጦርነት የሚገቡበት በጣም አሳዛኝ አሳፋሪ ታሪክ ነው። ውጤቱን ስንመለከተው እንዴት ሰው ከመለኮት ጋር እንዴት በሰይጣን ምክር የእግዚአብሔርን ምክር ለማፍረስ እንደሚወጡ እንመለከታለን። ስለዚህ የአርማጌዶን ጦርነት ብለን በምንማማርበት ጊዜ ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት በሆነው መምጣቱ ብዙ ስለ መሲሁ የተነገሩ ትንቢቶችን በልደቱ፣ በህይወቱ፣ በአገልግሎቱ፣ በሞቱና በትንሣኤው ፈጽሟል። ሲቀጥል ደግሞ ገና ያልተፈጸሙ ትንቢቶች አሉ። በራሱ በኢየሱስ ክርስቶስ በመሲሁ የሚፈጸሙ የዛሬ 2000 ዓመት ሲመጣ በአብርሃም የተስፋ ቃል መሰረት ነው ይመጣ። በአብርሃም የተስፋ ቃል መሰረት ሲመጣ ደግሞ በዋናነት አብርሃም ልጁን ይስሐቅን ሊሰዋ እንደሄደው አብ ደግሞ ልጁን ኢየሱስን ስለኛ የሚሰዋበትን የተስፋ ቃል ነው ጌታ ኢየሱስ ክርስቶስ የዛሬ 2000 ዓመት የፈጸመው። የዛሬ 2000 ዓመት በቤተልሔም የተወለደ ሕፃን ሆኖ ይመጣል። የዛሬ 2000 ዓመት የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ሆኖ ነው የመጣው። በልደቱ፣ በውልደቱ፣ በህይወቱ፣ በአገልግሎቱ፣ በሞቱ፣ በትንሣኤው አብዛኞቹን የተስፋ ቃላት ፈጽሟል። ከዚህ በኋላ ደግሞ የሚቀር አለ። የሚቀረው ደግሞ በአብርሃም የተስፋ ቃል መሰረት ሳይሆን በዋናነት በዳዊት የተስፋ ቃል መሰረት ጌታ ኢየሱስ ክርስቶስ በቤተልሔም የሚወለድ ሕፃን ሆኖ ሳይሆን በነጭ ፈረስ ላይ ተቀምጦ የሚመጣ ንጉሥ ሆኖ ይገለጣል። ሊገዛ፣ ጠላቶቹን ሊያደቅ፣ የአባቱን ፍርድ ሊያስፈጽም ጌታ ኢየሱስ ክርስቶስ በክብር ይመጣል። በመጀመሪያው ምጽአቱ ኢየሱስ በግርግም የተወለደና መከራን የሚቀበል አገልጋይ ሆኖ መጥቶ ነበረ። በዳግም ምጽአቱ ኢየሱስ ድል አድራጊ ንጉሥ ሆኖ ነው የሚገለጠው። በመጀመሪያው ምጽአቱ ኢየሱስ በጣም ትሁት ሆኖ ነው ራሱን አዋርዶ ዝቅ ብሎ ነው የመጣው። በዳግም ምጽአቱ ለፍርድ ኢየሱስ
የሰማይ ሰራዊትን ከጎኑ እኛን ሁሉ በነጫጭ ፈረስ ላይ አስቀምጦ በፍርድ የሚገለጥበት በንግስና መንፈስ የሚገለጥበት የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ሳይሆን የይሁዳ አንበሳ ሆኖ የሚገለጥበት ጠላቶቹን ሁሉ የሚያደቅበት መገለጥ ከፊት ለፊት አለ። በዳዊት የተስፋ ቃል መሰረት ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ ጠላቶቹን ሁሉ ያደቅ። እንግዲህ ተመልከቱ፣ እስራኤልን የዓለም ጦር በሙሉ ለማጥፋት ከአራቱም አቅጣጫ ይሰበሰባል። ለምንድን ነው? እነዚህን እስራኤላውያንን ጌታ ኢየሱስ ክርስቶስ ከመወለዱ በፊት በነበረው በብሉይ ኪዳን ታሪክ በብሉይ ኪዳን ዘመን ይሄንን ሕዝብ ሰይጣን ቁም ስቅላቸውን ሲያበላቸው በመከራ ውስጥ ሲያስገባቸው እንዲሞቱ እንዲፈረድባቸው ሲያደርጋቸው ነበር። በዛ ሰዓት ላይ እንኳን በብሉይ ኪዳን ዘመን እንኳን እንደ እስራኤል ሕዝብ የተሰቃየ በመከራ ውስጥ ያለፈ የለም መጽሐፍትን በመናጠናበት ጊዜ። ቀጥሎ በአዲስ ኪዳንም እንደዚሁ እስከ ዛሬ ድረስ በዚህ 2000 ዘመናት እስራኤል ቁም ስቅላቸውን እንደበሉ ነው። እስራኤል ከገዛ ምድራቸው ተበትነው በአሕዛብ ምድር እንደኖሩ እንደተቀበዘበዙ በጀርመናዊው መሪ በሂትለር እንኳን እንዴት ስንት ሚሊዮን ወጣቶች ወይም ስንት ሚሊዮን አይሁዶች እንዳለቁ ታሪክ ይነግረናል። ለምንድን ነው ይህንን ሕዝብ ለይቶ ሰይጣን የሚያጠቃው? ለምንድን ነው ይህንን ሕዝብ ለይቶ ሰይጣን ከምድረ ገጻቸው እንዲጠፉ የሚፈልገው? በብሉይ ኪዳን ዘመን ያው እንደሚታወቀው ይህንን ሕዝብ ሲያሰቃይ የነበረው መሲሁ ከዚህ ሕዝብ መካከል ስለሚወጣ ተመልከቱ። የኢትዮጵያን ሕዝብ እንደዛ አላሰቃየም። የጀርመንን ሕዝብ እንደዛ አላሰቃየም። ለምን? በጀርመን ሕዝብ መካከል አይደለም መሲሁ የሚገለጠው። በኢትዮጵያ ሕዝብ መካከል አይደለም መሲሁ የሚገለጠው፣ ከወንድሞቹ መካከል ነው። በዚህ በ12ቱ ነገድ መካከል ከይሁዳ ነገድ ነው የሚወለደው ጌታ ኢየሱስ። ተመልከቱ ቅዱሳን። ስለዚህ ይህንን ሕዝብ ሁልጊዜም እንዳስጨነቀ ነው። ይህንን ሕዝብ ሁልጊዜም ወደ መከራ ውስጥ እንዳስገባ ነው። ይህ ሕዝብ ሁልጊዜም እንዲገደል እንዲሞት የሞት ፍርድ እንዲፈረድበት የሚያደርግ ነው። ስለዚህ በብሉይ ኪዳን ሰይጣን ይህንን ሕዝብ እንደዚያ ቁም ስቅላቸውን ሲያሳያቸው የነበረው የመሲሁ መወለድ፣ የመሲሁ ተስፋ፣ መሲሁ ይመጣል የሚለው የተስፋ ቃል የተያያዘው ከእስራኤል ሕዝብ ጋር ስለነበረ የእስራኤልን ሕዝብ በሚመለከት በጣም ያሰቃያቸው፣ በጣም ቁም ስቅላቸውን ያበላቸው ነበር። ተመልከቱ። ቀጥሎ ይሄ ሕዝብ የእስራኤል ተስፋ የተባለው ጌታ ኢየሱስ ክርስቶስ ሲመጣ ከተወለደ በኋላ በዚህኛው የ2000 ዓመት የአዲስ ኪዳን ዘመን ደግሞ ይሄው እስከ ዛሬ ድረስ እስራኤል ከተኩስ ነፃ ሆና አታውቅም። ከተኩስ ነፃ ሆና ለ19 ሴንቸሪ ለ1900 ዓመታት ከዚያም በላይ ከ2500 ዓመታት በላይ 10ሩ ነገድ አስቀድሞ ነው የተበተኑ። የቀረው 2 ነገድ ነው። ጌታ ኢየሱስ ክርስቶስ በመጣበት ጊዜ የቀረው ምድር ላይ የነበረው ወይም እስራኤል ምድር ላይ የነበረው 2 ነገድ ነው፣ የብንያም ነገድና የይሁዳ ነገድ። የብንያም ነገድ ደግሞ በጦርነት በጣም አልቋልና ሙሉ በሙሉ ማለት ይቻላል በይሁዳ ነገድ ነው የተዋጠው። ስለዚህ ያን ጊዜ በ70 ዓመተ ምህረት ጀነራል ቲቶ ወይም ጀነራል ታይተስ የሚባል የሮም ወታደር ተነሳ፣ ሙሉ በሙሉ እንዲበተኑ ከተማቸውም እንድትቃጠል ተደረገ። ለ1900 ዓመታት ሙሉ የእስራኤል ሕዝብ በአሕዛብ ዓለማት ሁሉ ተበትነው ኖሩ። የሚገርመው ነገር ከ1900 ዓመታት በኋላ ይሄ ሕዝብ እንደገና ተገናኝቶ አንድ ሕዝብ ሆኖ አንድ ቋንቋ፣ አንድ ባህል፣ አንድ ሃይማኖት ይዞ ወደ ገዛ ምድራቸው የስድስቱ ቀን ጦርነት የሚለውን ብትመለከቱ በ1967 የተከናወነውን በጣም ነው የሚያስደንቀው። ወደ ገዛ ምድራቸው እንዴት እንደገቡ ያ የአረብ ጦር በሙሉ ከቧቸው በ6 ቀን ጦርነት ድል አድርገው ሲገቡ እግዚአብሔር
እግዚአብሔር ከነዚህ ሕዝብ ጋር ስለ አባቶች ተወዳጆች ናቸው ተብሎ ተጽፏል። ስለ ወንጌል ጠላቶች ቢሆኑም ስለ አባቶች ተወዳጆች ናቸው። ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብና ስለ ንጉሥ ዳዊት። ለንጉሥ ዳዊት ደግሞ የተገባ የተስፋ ቃል ስላለ ይህንን ሕዝብ እግዚአብሔርም ወይም ጌታ ኢየሱስም ይንከባከበዋል። ጠላትም ለማጥፋት ደግሞ ይሄው 2000 ዓመት ሙሉ በሂትለር ወደ 3 ሚሊዮን አይሁድ ነው እንግዲህ እንደዛ ያለቀው ማለት ነው በጋዝ። ታሪኩን ታውቃላችሁ። ፒክቸሩ አለኝ ይልክላችኋለሁ፣ አሳያችኋል። ለምንድነው የኢትዮጵያን ሕዝብ እንደዚህ የማያደርገው? ለምንድነው ሰይጣን ይህንን ሕዝብ ለይቶ እንደዚህ ቁም ስቅላቸውን የሚያሳያቸው? ለምንድነው? ምክንያቱም ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ የሚነግሰው የኢትዮጵያ ሕዝብ ላይ አይደለም። የተስፋ ቃል የለም። ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ የሚነግሰው የጀርመን ሕዝብ ላይ አይደለም። ጌታ ኢየሱስ ክርስቶስ ተመልሶ ሲመጣ የሚነግሰው የአሜሪካ ሕዝብ ላይ አይደለም ቅዱሳን። ስለዚህ ሰይጣን በራሱ በሚጢጥዬ አእምሮ የሚያስበው ምንድነው? እንግዲህ በባለፈው በመጀመሪያው ምጽአቱ ተሸውጃለሁ፣ በዳግም ምጽአቱ ተመልሶ ከመጣ የሚነግሰው በዳዊት የተስፋ ቃል መሰረት የእስራኤል ሕዝብ ላይ ነው። ስለዚህ ከነገሰ ደግሞ እኔን መከራ ያበላኛል፣ ወደ ምፈራው ቦታ ወደ ገሃነም ከጭፍሮች ጋር ምን ይለኛል? ይልከኛል። ስለዚህ ሳይመጣ በፊት ሊነግስበት የሚመጣውን ሕዝብ አጠፋለሁ። ያን ጊዜ ማን ላይ ይነግሳል? የሰይጣንና የአበሮቹ አስተሳሰብ እንግዲህ ተመልከቱ። ስለዚህ የእስራኤልን ሕዝብ ካጠፋ መሲሁ ማን ላይ መጥቶ ይነግሳል? የእስራኤልን ሕዝብ ካጠፋ መሲሁ በዳዊት የተስፋ ቃል መሰረት ማን ላይ መጥቶ ይነግሳል? ስለዚህ እግዚአብሔር ውሸተኛ ሊሆን ነው። ለንጉሥ ዳዊት በቅድስናው ምሎ ነግሮታል። ከወገብ የሚወጣ በዙፋን ላይ ተቀምጦ የእስራኤልን ምድር የሚገዛ እስራኤልን የሚያስተዳድር ንጉሥ ከወገብ ይወጣል ብሎ በቅድስናው ምሎለታል እግዚአብሔር። ይሄ ሕዝብ ስለ ወንጌል ጠላት ነው። ኢየሱስ ያድናል ብትለው አይፈልግም። ኢየሱስ መሲህ ነው ብትለው አይፈልግም። ወግሮ ቢገል ደስታው ነው። ስለ ወንጌል ጠላቶች ናቸው አለ ሐዋርያው ጳውሎስ ሮሜ ምዕራፍ 11 ላይ። ስለ አባቶች ግን ተወዳጆች ናቸው። ስለዚህ እግዚአብሔር ደግሞ ለንጉሥ ዳዊት በማለው መሐላ መሰረት የግድ መሲሁ መጥቶ እዚህ ሕዝብ ላይ ስለሚነግስ ይህንን ሕዝብ እንግዲህ ከአራቱም አቅጣጫ በሰይጣን ምክር በአውሮፓው ህብረት መሪ አነሳሽነት የዓለም ጦር በሙሉ እስራኤልን ለማጥፋት ይሰበሰባል። እንግዲህ የአርማጌዶን ጦርነትን ነው ዛሬ የምንመለከት። ጥቅሶችን እንመልከት። መሲሁ ኢየሱስ ክርስቶስ በንጉሥ ዳዊት የተስፋ ቃል መሰረት በምድር ላይ መንግስቱን ከመመስረቱ በፊት የአርማጌዶን ጦርነት ይካሄዳል። በጌታ ዳግም ምጽአት ጊዜ ሐሰተኛው ክርስቶስ ከተከታዮቹ ጋር በመሆን ሐሰተኛው ክርስቶስ የሚለው ከባህር የሚወጣው አውሬ ከባህር የሚወጣው ቀዩ ዘንዶ የሚባለው የአውሮፓው ህብረት መሪ ነው። በእርሱ አማካኝነት ከዓለም ጦር ጋር በመሆን እስራኤልን ለማጥፋት ይከባሉ፣ ያስጨንቃሉ። ያን ጊዜ ጌታ ኢየሱስ ይገለጣል፣ ጠላቶችንም ሁሉ ከአፉ በሚወጣው ሰይፍ ይገድላቸዋል። ጥቅስ ያስፈልገናል። ራእይ ምዕራፍ 16 ከቁጥር 12 ጀምሮ ራእይ ምዕራፍ 16 ከቁጥር 12 ጀምሮ እንዲህ ይላል የእግዚአብሔር ቃል። ስድስተኛውም ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ። ተመልከቱ። አሁን ታላቁ ኤፍራጥስ ከፀሐይ መውጫ ከምስራቅ የሚመጣው እንግዲህ በቻይና እንዲሁም ደግሞ እዚያ ፋሪስት ላይ ባሉት አገሮች የሚመራው ጦር በሙሉ ሲመጣ ወደ እስራኤል መምጣት ወደ ጦርነቱ መሳተፍ ይችሉ ዘንድ ወደ እስራኤል ሲመጡ ታላቁ ባህር ኤፍራጥስ ምን ይላል? ታላቁ ወንዝ ኤፍራጥስ ይደርቃል። እግዚአብሔር ይሄ ነገር እንደሚከናወን አስቀድሞ ከዛሬ 2 ወር በፊት እግዚአብሔር አሳይቷል። የኤፍራጥስ ወንዝ ፈጽሞ በማይታሰብ ሁኔታ ሁላችሁም እንግዲህ የዓለም ሚዲያዎች ሁሉ ስለዘገቡት አይታችኋል ብዬ አስባለሁ። እግዚአብሔር ሳምፕል እያሳየ ነው። የማይሆን ነገር አይደለም እግዚአብሔር ያሳየው። ጭራሽ አንዳንድ ስኮላሮች እኮ እኛ ሳንነጠቅ ቤተክርስቲያን በምድር ላይ እያለች
የኤፍራጥስ ወንዝ እንዴት ይደርቃል ብለው ደንግጠው ነበር። እግዚአብሔር ማሳያ ነው። ስለተናገረው የተስፋ ቃል እንደሚፈጽም እያረጋገጠ ነው። አትጠራጠሩ ቅዱሳት፣ አትጠራጠሩ። የመጽሐፍ ቅዱስ ታማኝነት ይገርመኛል። የመጽሐፍ ቅዱስ እውነተኝነት ይደንቀኛል። በኤፍራጥስ አካባቢ ላይ የታሰሩ አጋንንቶች እንዳሉ፣ በዚያ ምድረ በዳ ላይ የታሰሩ አጋንንቶች እንዳሉ መጽሐፍ ይናገራል። ራእይ መጽሐፍ ላይ እንግዲህ ስኮላሮች ወደዛ አካባቢ ሄደው አንዳች ምስክርነትን አግኝተዋል። ተመልከቱ ቅዱሳን። ስለዚህ የመጽሐፍ ቅዱስ እውነተኝነት አሁን ምንድነው የሚለው? ስድስተኛው መልአክ ማለት ነው ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይም መውጫ ወይም ከምስራቅ እንግዲህ እነ ቻይና ማለት ነው ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ። ከዘንዶም አፍና ሰይጣን ነው እዚህ ጋር ዘንዶ የሚለው ከአውሬውም አፍ የአውሮፓው ህብረት መሪ ነው ከሐሰተኛውም ነቢይ ከእስራኤል ምናልባት ከዳን ነገድ መካከል ይወጣል ተብሎ የሚታመነው ሰው ነው። አንደኛ ዘንዶ አለ። ከዘንዶ አፍ ከአውሬውም አፍ እንዲሁም ደግሞ ከሐሰተኛው ነቢይ አፍ 666 ማለት ይሄ ነው ቅዱስ 666 ማለት የሰይጣን ስላሴ ሳይታኒክ ትሪኒቲ እንደማለት። እግዚአብሔር 7 ነው። ሙሉ ቁጥሩ ፐርፌክሽን ዲቫይን ነምበሩ የመለኮት ቁጥር 7 ነው። ስለዚህ እግዚአብሔር አብ አለ፣ እግዚአብሔር ወልድ አለ፣ እግዚአብሔር መንፈስ ቅዱስ አለ። እግዚአብሔር አብ ጌታ ኢየሱስ ክርስቶስን እንደሚቀባው ጌታ ኢየሱስ ክርስቶስ እግዚአብሔር ወልድ የሚናገረውን ቃል በሙሉ መንፈስ ቅዱስ በተአምራትና በድንቅ እንደሚያጅብለት 3 አካላት ያለው አንድ አምላክ ስላሴ እንዳለ ሁሉ ሰይጣን መጀመሪያም የተጣለው እንደ እግዚአብሔር ለመሆን ፈልጎ ነው። ኤደን ገነትም ላይ የሰውን ውድቀት የጀመረው እንደ እግዚአብሔር እንዳትሆኑ ብሎ እንደ እግዚአብሔር ለመሆን የሰው ልጅ ሲሞክር አንድ አይነት ውድቀት ወደቀ። በመጨረሻም ላይ ሰይጣን ከሰው ልጅ ጋር አብሮ መጨረሻ ወደ ገሃነም ከመጣሉ በፊት የሚሞክረው ሙከራ የሰይጣን ስላሴ። እዚህ ቦታ ላይ ምን ይላል? ዘንዶ ወይም ሰይጣን እንደ እግዚአብሔር አብ ነው አክት የሚያደርገው። አውሬው የተባለው ከባህር የሚወጣው አውሬ የአውሮፓ ህብረት መሪ ደግሞ እንደ ጌታ ኢየሱስ ነው አክት የሚያደርገው። ቀጥሎ ደግሞ ሶስተኛው ደግሞ ሐሰተኛው ነቢይ የሚባለው ደግሞ በአውሬው ፊት ለፊት እየሄደ ድንቅንና ተአምራትን የሚያደርግ ነው። እርሱ ደግሞ እንደ መንፈስ ቅዱስ አክት ለማድረግ ተመልከቱ ቅዱሳን። የሰይጣን ስላሴ 666 ቁጥር የድካም የጉድለት የፍጥረት ቁጥር ስለሆነ ከዘንዶም አፍና ከአውሬውም አፍ ከሐሰተኛውም ነቢይ አፍ ጓጉንቸሮች ወይም እንቁራሪቶች እንደማለት ነው የሚመስሉ 3 እርኩሳን መናፍስቶች ሲወጡ አየሁ። ቁጥር 14 ምልክት እያደረጉ የአጋንንት መናፍስት ናቸውና በታላቁም ሁሉን በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣል። ተመልከቱ፣ እነዚህ ከአፋቸው የሚወጡ ጓጉንቸር የሚመስሉ እርኩሳን መናፍስቶች ወደ ዓለም ነገስታት ይሄዳሉ። ወደ ዓለም ነገስታት ሄደው እግዚአብሔር በአርማጌዶን ጦርነት ላይ የሚያደርገው ድል ስላለ ያን ጊዜ ደግሞ እስራኤልን ከበው ለማጥፋት ወደ ሚድል ኢስት እንዲያቀኑ እነዚህ ርኩሳን መናፍስቶች ነገስታቶችን ሁሉ ወደ እግዚአብሔር ጦርነት እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ። እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ አፍረቱንም እንዳያይ ነቅቶ ልብሱን የሚጠብቅ ብፁዕ ነው ይላል። በ7ቱ ዓመት የመከራ ዘመን ያሉ የመንግስት ወንጌል ተሰባኪዎችን የሚመለከት ነው። ቁጥር 16 ቦታውን እናገኘዋለን። ጦርነቱ የሚከናወንበት የዓለም ጦር በሙሉ ተሰብስቦ እስራኤልን ለማጥፋት የሚመጣበት እንዲሁም ጦርነቱ የሚከናወንበትን ቦታ ራእይ ምዕራፍ 16 ቁጥር 16 ላይ እናገኘዋለን። ምን ይላል? በዕብራይስጥም አርማጌዶን ወደሚባል ስፍራ አስከተቷቸው። አሁን ጦርነቱ የሚከናወንበትን ቦታ አገኘ። እንደዛ ከሆነ ራእይ ምዕራፍ 19 ከቁጥር 11 ጀምሮ ራእይ ምዕራፍ 19 ከቁጥር 11 ጀምሮ እንዲህ ይላል። ሰማይም ተከፍቶ አየው፣ እነሆም በአምባላይ ፈረስ፣ አምባላይ ፈረስ ማለት ነጭ ፈረስ ማለት ነው። የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። አይኖቹ እንደ እሳት ነበልባል ናቸው። ጌታ ኢየሱስ በፍርድ መንፈስ ሲመጣ ማለት አይኖቹም እንደ
እሳት ነበልባሎች ናቸው። በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር አንድ ስንኳ የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል። ጌታ ኢየሱስ ፈራጅነቱን የሚያሳይ ነው። ይሄው ልብስ አሁን በዚህ ዘመን የሊቀ ክህነት ልብሱ ነው። ያው ልብሱ ደግሞ ፈራጅ በሚሆንበት ጊዜ፣ ለፍርድ በሚመጣበት ጊዜ የፍርድ ቤት ዳኞች እንደሚለብሱት አይነት የፍርድ አስፈጻሚ ልብስ ይሆናል። ያን ጊዜ በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማይ ያሉት ጭፍራዎች እኛን የሚመለከት ነው። ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ወይም በነጫጭ ፈረሶች ተቀምጠው ይከተሉት ነበር። ጌታ ይመስገን እኛም ከእርሱ ጋር በክብር እንገለጣለን ተብሎ እንደተጻፈ። ቁጥር 15 አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። እሺ እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል። ቁጥር 16 በልብሱና በጭኑም የተጻፈበት የነገስታት ንጉስና የጌቶች ጌታ የሚል ስም አለው። አንድም መልአክ በፀሐይ ውስጥ ቆሞ አየሁ። ልብ በሉ፣ አንድም መልአክ በፀሐይ ውስጥ ቆሞ አየሁ። በሰማይ መካከል ለሚበሩ ወፎች ሁሉ መታችሁ የነገስታትን ስጋና የሻለቆችን ስጋ፣ የብርቶችንም ስጋ፣ የፈረሶችንም ስጋ፣ በእነርሱም የተቀመጡትን ስጋ፣ የጌታዎችንና የባሪያዎችንም፣ የታናናሾችንና የተላላቆችንም ሁሉ ስጋ እንድትበሉ ወደ ታላቁ ወደ እግዚአብሔር እራት ተከማቹ ብሎ በታላቅ ድምፅ ጮኸ። ተመልከቱ፣ ወደ አርማጌዶን ጦርነት እንግዲህ ነገስታት ሁሉ እዛ ተከማችተዋል፣ እስራኤልን ለማጥፋት ከንጉሱ ጋር ለመዋጋት። እንግዲህ ንጉሱ በሚገለጥበት ጊዜ እዚያ ጋር ጦርነቱ ፍጻሜው የታወቀ ስለሆነ አምላክ ከሰው ጋር ወይ ሰው ከአምላክ ጋር መጀመሪያም ጦርነትን አያደርግም፣ ምክንያቱም እኩያሞች አይደሉምና። ከአፉ በሚወጣው ሰይፍ በሚገደሉበት ጊዜ አገዳደሉ ምን እንደሚመስል ዘካርያስ መጽሐፍ ላይ አሳያችኋለሁ። ያኔ እነርሱ በሚሞቱበት ጊዜ ግን ወይም ነገስታቶች፣ ሻለቆች፣ የምድር ጦር የመጣው እስራኤልን ለማጥፋት የመጣው የምድር ጦር በአርማጌዶን በሚባለው ሸለቆ ላይ ወይም እዛ ባለው ሜዳ ላይ በሚገደሉበት ጊዜ እነርሱን አጽድቶ ቀብሮ ማጽዳት ስለማይቻል እግዚአብሔር ግን በምድር ላይ ስጋ በል ለሆኑ ወፎች ሁሉ እግዚአብሔር ራትን አዘጋጅቶላችኋል። ያን ጊዜ ስጋ በል ወፎች በሙሉ በረራ ወደ ሚድል ኢስት ያደርጋሉ፣ ወደ እስራኤል ወደ አርማጌዶን ሜዳ ያደርጋሉ። እሺ በፈረሱም የተቀመጠውን ጌታ ኢየሱስን ጭፍራዎቹንም ይወጉ ዘንድ አውሬውና የምድር ነገስታት ጭፍራዎችን ተከማችተው አየው። ልብ በሉ እንግዲህ ከንጉሱ ጋር ወይም በፈረሱ ከተቀመጠውና ከጭፍራዎቹ ከኛ ጋር ማለት ነው ሊወጉ ወይም ሊዋጉ አውሬውና የምድር ነገስታት ጭፍራዎችም ተከማችተው አየው። ኦ ማይ ጋድ እንግዲህ የዓለም ጦር በሙሉ የአፍሪካም ጦር ኢትዮጵያን ሳይቀር ማለት ነው ሁሉም ተሰብስቧል። እነዚያ ሶስቱ ጓጉንቸር ከነዚያ የሚወጡት እርኩሳን መናፍስቶች ጓጉንቸር የሚመስሉት በምድር ላይ ወዳሉ ነገስታቶች ሄደው ወደ ሚድል ኢስት ነገስታቶች ሄዱ፣ ወደ አርማጌዶን ጦርነት እንዲሰበሰቡ እንዲያስከትቱ ጦራቸውን ሁሉ ያደርጋሉ። ያን ጊዜ የሚቀር የለም፣ ሁሉም ተዘጋጅቷል፣ ሁሉም እዚያ ጋር ተሰልፈዋል። ዘመናዊ የሆነ የጦር መሳሪያ ጦረኛው ሁሉ የጦር መሳሪያው በሙሉ እዚያ ቦታ ላይ ተሰብስቧል። ሚድል ኢስት ላይ የሚገርመው ነገር የአርማጌዶን ሸለቆ የአርማጌዶን ሜዳ ብላችሁ አሁን ሰርች ብታደርጉ ያንን ቦታ እስራኤላውያን ቤት አልሰሩበትም። እስካሁን ድረስ ንጹህ ሜዳ ነው። የሚደንቀው እንግዲህ እስራኤል ምድር መሬት እንዴት እንደምትፈልግ እንግዲህ ለእናንተ አልነግራችሁም። ባገኘችው አጋጣሚ መሬት ነው የምትገዛው። ባገኘችው አጋጣሚ መስፋፋት ነው የምትፈልገው። ባገኘችው አጋጣሚ ቤት ሰርታ ህዝቦቿን ነው ማኖር የምትፈልገው። መሬት የላትም። ኢትዮጵያ እንኳን በጣም 54 ጊዜ ያላነሰ ነው የምትበልጣት እስራኤል ምድር በምድር ስፋት ማለት 54 ጊዜ
ትበልጣታለች። ተመልከቱ የሚጢጥዬ ናት። ካርታዋንም በምትመለከቱበት ጊዜ በዚያ ላይ ጂኦግራፊው አይመችም፣ ሙሉ ምድረ በዳ። በሚደንቅ ሁኔታ ግን የአርማጌዶን ወይም የሜጊዶን ሸለቆ የሚባለው የአርማጌዶን ጦርነት የሚከናወንበት ቦታ እስካሁን ድረስ ቤት አልተሰራበትም። ለምን? እግዚአብሔር ሆን ብሎ ነው እንደዛ እንዲሆን ያደረገው። ኦኬ ምንድነው ታዲያ የሚከናወነው? እንግዲህ በፈረሱም የተቀመጡት ፈረሱ ጦረኛው ሲል እንግዲህ በዚያ ዘመን ሆኖ ነው ራእዩን የሚመለከተው ዮሐንስ የሚመለከተው። በዚህ ዘመን የፈረስ ጦርነት ሳይሆን እንግዲህ ዘመናዊ ታንኮች፣ ዘመናዊ ድሮኖች፣ ዘመናዊ አውሮፕላኖች፣ ዘመናዊ የጦር አውሮፕላኖች፣ የጦር መሳሪያዎች ሁሉ እንዳለ ወደ ሚድል ኢስት ተሰብስቧል። እስራኤልን ለማጥፋት ከአራቱም አቅጣጫ በአውሮፓው ህብረት መሪነት በሰይጣን ምክር ይችን ምድር እስራኤልን ለማጥፋት ከአራቱም አቅጣጫ ነገስታቶች ተሰብስበዋል። ነገስታቶች ያን ጊዜ በፈረሱም የተቀመጠውን ጭፍራዎቹንም ጌታ ኢየሱስ ክርስቶስንና እኛን ተከታዮቹን ይወጉ ዘንድ አውሬውና የምድር ነገስታት ጭፍራዎቻቸው ሁሉ ተከማችተው አየው በአርማጌዶን። ከዚያስ ጦርነት ከጌታ ኢየሱስ ጋር ነው። እንግዲህ ሰው ያለ አቅሙ ነው በሰይጣን ምክር እየተንጠራራ ያለው። መቼስ ሰፊ ነገር እንደማትጠብቁ ተስፋ አደርጋለሁ። ሁልጊዜም ተዋጉ፣ እኩል ወጡ፣ ተዋጉ፣ አንደኛው አሸነፈ፣ አንደኛው ሸሸ የሚባለው ሁለት እኩል ቤቶች ሲጣሉ ሲጋጠሙ ጦርነት ሲፈጥሩ ሰው ከመለኮት ጋር ሰይጣን ከመለኮት ጋር ሊዋጋ ተሰበሰበ ሲባል ውጤቱ ይታወቃል። ውጤቱ ምንድነው የሚሆነው? ቁጥር 20 አውሬውም ተያዘ። በጣም ባሳዛኝ ሁኔታ ሶስተኛው የዓለም ጦርነት እንደዚህ ነው። አውሬውም ተያዘ፣ በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱም ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሩ። የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ። ወፎችም ሁሉ ከስጋቸው ጠገቡ። ግን አገዳደሉ ምን ይመስላል? ሕዝቅኤል መጽሐፍ ላይ ሄዱ። ጌታ ሆይ ጸጋ ጨምርልን። አገዳደሉ ሕዝቅኤል ምዕራፍ 14 ሕዝቅኤል ምዕራፍ 14 ከቁጥር 1 ጀምሮ የአርማጌዶን ጦርነት እዛ ላይ የሚከናወነው ነገር ምን ይመስላል? እነሆ የእግዚአብሔር ቀን ይመጣል። እነሆ የእግዚአብሔር ቀን ይመጣል፣ ብዝበዛሽንም በውስጥሽ ይካፈላሉ፣ አሕዛብንም ሁሉ በኢየሩሳሌም ላይ እሰበስባለሁ፣ ለሰልፍ እሰበስባለሁ አለ። የአርማጌዶን ጦርነት ከተማይቱ ትያዛለች፣ ቤቶችም ይበዘበዛሉ፣ ሴቶችም ይነወራሉ፣ የከተማይቱም እኩሌታ ለምርኮ ይወጣል፣ የቀረው ሕዝብ ግን ከከተማ አይጠፋም፣ እግዚአብሔርም ይወጣል። እንግዲህ ዘካርያስ እግዚአብሔር የሚለው ለኛ በርቶልናል። በስጋ የተገለጠ አምላክ የተባለው ኢየሱስ ክርስቶስ ነው። እግዚአብሔርም ይወጣል፣ በሰልፍም ቀን እንደተዋጋ ከነዚያ አሕዛብ ጋር ይዋጋል። በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ተራራ ላይ ይቆማሉ። ምክንያቱም ጌታ ኢየሱስ ክርስቶስ ያረገው ምን ተራራ ላይ ነው? ደብረ ዘይት ተራራ ላይ ነው። ተመልሶ መጥቶ እግሮቹ የሚረግጡት ምን ላይ ነው? ደብረ ዘይት ተራራ ላይ ነው። ዋው! በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ተራራ ላይ ይቆማሉ። ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራሮችም እኩሌታ ወደ ሰሜን እኩሌታውም ወደ ደቡብ ይርቃል። የተራሮችም ሸለቆ እስከ አጸል ይደርሳልና በተራሮችም ሸለቆ ትሸሻላችሁ። በይሁዳም ንጉሥ በኦዚያን ዘመን ከሆነው ከምድር መናወጥ ፊት እንደሸሻችሁ ትሸሻላችሁ ካለ በኋላ አምላኬ እግዚአብሔር ከቅዱሳን ሁሉ ጋር ይመጣል። ጌታ ኢየሱስ ነው እርሱ። ሕዝቅኤል ዘካርያስ አምላኬ ነው የሚለው እኛ በርቶልናል። ኢየሱስ ነው እርሱ። እሺ በዚያም ቀን በረዶውና ውርጩ እንጂ ብርሃን አይሆንም። አንድ ቀንም ይሆናል፣ እርሱም በእግዚአብሔር ዘንድ የታወቀ ይሆናል። ቀንም አይሆንም፣ ሌሊትም አይሆንም፣ ሲመሽም ብርሃን ይሆናል። በዚያም ቀን የሕይወት ውሃ ከኢየሩሳሌም ይወጣል። እኩሌታው ወደ ምስራቅ ባህር፣ እኩሌታውም ወደ ምዕራብ ባህር ይሄዳል። ይህ በበጋና በክረምት ይሆናል። እግዚአብሔርም በምድር ሁሉ ላይ ይነግሳል። ይሄ የሺህ ዓመት መንግስት ምን እንደሚመስል እንመጣበታለን። በዚያም ቀን እግዚአብሔር አንድ ስሙም አንድ ይሆናል ካለ በኋላ ቁጥር 12 ላይ ሄዱልኝ። ቁጥር 12 ላይ እግዚአብሔርም ከኢየሩሳሌም ጋር የተዋጉትን አሕዛብ ሁሉ የሚቀስፍበት ቸነፈር ይህ ነው። አገዳደሉ ምን እንደሚመስል ተመልከቱ። እግዚአብሔርም ከኢየሩሳሌም ጋር የተዋጉትን
አርማጌዶን ጦርነት ላይ ሊዋጉ የመጡትን አሕዛብ ሁሉ የሚቀስፍበት ቸነፈር ነው። እሺ በእግራቸው ሲቆሙ ስጋቸው ይበሰብሳል። አይኖቻቸው በአይነ ስባቸው ውስጥ ይበሰብሳል። ምላሳቸው በአፋቸው ውስጥ ይበሰብሳል። በዚያም ቀን ከእግዚአብሔር ዘንድ ታላቅ ሽብር በእነርሱ ላይ ይሆናል። እያንዳንዱም የባልንጀራውን እጅ ይይዛል። እጁም በባልንጀራው እጅ ላይ ይቀራል። ናና አምልጥ ብሎ እጁን ሲይዘው የጓደኛው እጁ ላይ ይቀራል። በእግራቸው ሲቆሙ ሰውነታቸው ይበሰብሳል። አይነ ስባቸው በአይናቸው ውስጥ ይበሰብሳል። ምላሳቸው በአፋቸው ውስጥ ይበሰብሳል። ተመልከቱ። ዋው! እንግዲህ ይሄንን ይመስላል አገዳደሉ ማለት ነው። ዋው! ይህንን ሐሳብ ሕዝቅኤል ምዕራፍ 39 ከቁጥር 17 ጀምሮ እናገኘዋለን። ሕዝቅኤል ምዕራፍ 39 እንግዲህ ከምዕራፍ 37 ስትነሱ የደረቁ አጥንቶች ናቸው። የደረቁ አጥንቶች የተባሉት በዓለም ሁሉ ተበትነው የነበሩ እስራኤላውያን ናቸው። አንድ ሕዝብ አንድ ንጉስ ሾመው ወደ ምድራቸው ሲገቡ ነው ታሪኩ የሚናገረው። በ1948 ሕዝቅኤል 37 ተፈጽሟል። ሕዝቅኤል 38 እና ሕዝቅኤል 39 ደግሞ የአርማጌዶን ጦርነትን ነው በዋናነት የሚያሳየው። ሕዝቅኤል 38 እና 39ን እናንተ አንብቡት ሙሉን። ግን እዚህ ጋር ከትምህርቱ ጋር አብሮ የሚሄድልኝን ሕዝቅኤል 39 ከቁጥር 17 ጀምሮ እስከ ቁጥር 20 እንዲናነባለን። አንተም የሰው ልጅ ሆይ ጌታ እግዚአብሔር እንዲህ ይላል፣ ለወፎች ሁሉና ለምድር አራዊት ሁሉ እንዲበላቸው ኑ ተከማቹ። ተመልከቱ፣ የቅድሙ መልአክ የተናገረው ኑ ተከማቹ፣ ስጋንም ትበሉ ዘንድ ደምንም ትጠጡ ዘንድ በእስራኤል ተራሮች ላይ ወደማርድላችሁ መስዋዕት፣ እርሱ ታላቁ መስዋዕት ከየስፍራ ሁሉ ተሰብሰቡ። የኃያሉን ስጋ ትበላላችሁ፣ የምድር አለቆችን፣ የአውራ በጎችንና የጠቦቶችን፣ የፍየሎችንና የወይፈኖችን፣ የባሳንን ፍሪዳ ሁሉ ደም ትጠጣላችሁ። እኔም ከማርድላችሁ መስዋዕት እስክትጠግቡ ድረስ ጮማ ትበላላችሁ፣ እስክትሰክሩ ድረስ ደምን ትጠጣላችሁ። በሰደቃዬ ከፈረሶችና ከፈረሰኛው ከኃያላንና ከሰልፈኞች ሁሉ ትጠግባላችሁ ይላል ጌታ እግዚአብሔር። ዋው! ተመልከቱ ቅዱሳን፣ እንደዛ ከሆነ ይህንን ጦርነት ጌታ ኢየሱስ ክርስቶስ በእንደዚህ አይነት መልኩ ጠላቶቹን ሁሉ ካጠፋ የአርማጌዶን ጦርነቱን እንደዚህ አድርጎ ካጠናቀቀ በኋላ ዘካርያስ 12 ከቁጥር 9 ጀምሮ ያለውን ሐሳብ እናንብብና እንጨርስ። ዘካርያስ 12 እንግዲህ ጌታ ኢየሱስ ክርስቶስ እስራኤልን ሊያጠፉ የመጡትን ነገስታቶች በሰይጣንና በአውሬው ምክር ወይም በአውሮፓው ህብረት መሪ ምክር እስራኤልን ለማጥፋት ከአራቱም አቅጣጫ የተሰበሰቡትን ነገስታቶችንና ጦረኞችን እንዲሁም ደግሞ እንዳለ ወታደሮችን በሙሉ እዚያ ቦታ ላይ እንደዚያ አድርጎ ከፈረደባቸው ከአፉ በሚወጣው ሰይፍ እንዲያልቁ ካደረጋቸው በኋላ ዘካርያስ 12 ከቁጥር 10 ጀምሮ በዳዊት ቤት ላይ በኢየሩሳሌም በሚኖሩ ላይ የሞገስንና የልመናን መንፈስ አፈሳል። እስራኤል ደግሞ ሊጎበኝ ነው። በአባታቸው የንጉስ ዳዊት የተስፋ ቃል መሰረት የሺህ ዓመት መንግስት ሊመጣላቸው ነው። ስለዚህ በዳዊትም ቤት ላይ በኢየሩሳሌምም በሚኖሩት ላይ የሞገስንና የልመናን መንፈስ አፈሳለሁ። ወደ እርሱም ወደ ወጉትም ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል። ሰውም ለበኩር ልጅ እንደሚያዝን በመራራ ሐዘን ያዝኑለታል። ምን ያክል እንደተሸወዱ! የዛሬ 2000 ዓመት መጥቶ ሲለምናቸው ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። እስራኤልን ያስቀና ዘንድ መዳል አሕዛብ ሆነ። ነገር ግን ሲበራላቸው በጌታ ቀን መጥቶ የነበረው እርሱ የተባረከ ነው ማለት እንደገና በቁጭት ማልቀስ ይጀምራሉ። ኢየሱስ እውነተኛ አምላክ ነው። ቅዱሳን ለኛ በርቶልን እኮ ነው። ያን ጊዜ እስራኤል መታሰብ ስላለባት በንጉስ ዳዊት የተስፋ ቃል መሰረት የእስራኤል ሕዝብ ብርቅዬ ሆኖ የሺህ ዓመት መንግስት ሊጀመር ስለሆነ በዳዊትም ቤት ላይ በኢየሩሳሌም በሚኖሩት ላይ የሞገስንና የልመናን መንፈስ አፈሳለሁ። ወደ እርሱም ወደ ወጉት ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል። ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል። በዚያን ጊዜ በመጊዶን ሜዳ እንደነበረው እንደ ሃዳድሪሞን ልቅሶ ታላቅ ልቅሶ በኢየሩሳሌም ይሆናል። ምድሪቱ ታለቅሳለች፣ እያንዳንዱ ወገን ለብቻው።
የዳዊትም ወገን ለብቻው ሴቶቻቸውም ለብቻቸው፣ የናታንም ቤት ለብቻው ሴቶቻቸውም ለብቻቸው፣ የሌዊም ወገን ለብቻው ሴቶቻቸውም ለብቻቸው፣ የሰሚ ወገን ለብቻው ሴቶቻቸውም ለብቻቸው፣ የቀሩት ወገን ሁሉ እያንዳንዱ ወገን ለብቻው ሴቶቻቸውም ለብቻቸው ያለቅሳሉ ካለ በኋላ ምዕራፍ 13 ቁጥር 1 ላይ በዚያን ቀን ለዳዊት ቤትና በኢየሩሳሌም ለሚኖሩ ከኃጢአትና ከርኩሰት የሚያነጻ ምንጭ ይከፈታል።